ቢኒ በስተመጨረሻ ራሱን አጠፋ። ተቀመጠበት የዲኤንኤ ውጤቱን ሲሰማ ራሱን መቆጣጠር አቅቶት ሄዶ ድፍት አለ። ወይዘሮ ገነት ራሷን መቆጣጠር አቃታትና እድል ያደረገችውን ነገር ማመን አቅቷት እድል ሁሌ አንቺ ቤት እዚህ ቤት ስትመጪ ችግርና አደጋ ነው የሚፈጠረው። ቢንያምንና ወይዘሮ ሮማንን እናትና ልጅ እንደሆኑ ማን ይሄንን ነገር አድርጊ ብሎ አዘዘሽ? በማያገባሽና በማይመለከተሽ ነገር ለምን ትገቢያለሽ? እያለች ቀወጠችው። ቢንያም እንግዲህ እድል ያመጣችውን የዲኤንኤ ውጤት እያነበበችለት ሳለ በጣም በሚያሳዝንና በሚገርም ሁኔታ ራሱን ስቶ ጸጥ ቢልም ያልጠበቀውና ያላሰበው ነገር እየገጠመው ይገኛል። እድል በተደጋጋሚ የወይዘሮ ሮማንን ክፋትና እንዲሁም ደግሞ የእድልን ምቀኝነትና ሜላትን ምቀኝነትና ተንኮል ከሚባለው በላይ ከአቅሟ በላይ ሆኖ እየተሳፈጠቻት ትገኛለች። መጨረሻ ላይ ግን እኔ እዚህ ቤት በፍጹም የምቆይበት አንድ ምክንያት የለኝም። ምክንያቴ ደግሞ ከሚባለውና ከሚነገረው በላይ እድል በተደጋጋሚ ላደረገችብኝ መስዋዕትነትና ግፍ እያንዳንዱ ነገር በእንደዚህ ማለቅ የለበትም። ስለዚህ ምንም ቢፈጠር ምንም አሁንም ቢሆን ከባድ ስህተት ነው የሰራችሁ እድል። ቆይ እንደዚህ ለምን ታደርጊያለሽ? ቆይ እንደዚህ ለምን ታደርጊያለሽ? ምንድነው እየተፈጠረ ያለው ነገር? እጅግ በጣም የሚያሳዝንና የሚደርግ የሚሆን ነገር መፈጠሩ በጣም ለኔ ልቤን ሰብሮኛል። ቢኒም በምንም አይነት ሁኔታ ማጣት አልፈልግም። ስለዚህ አሁንም ቢሆን ይህን ነገር ባታደርጊ ልጅ እንደዚህ ራሱን ስቶ አይደፋም ነበረ። ስለዚህ የዚህ ሁሉ ተጠያቂ አንቺ ነሽ ብላ ቀወጠችው። እያንዳንዱ የተፈጠረው ከባድ ብጥብጥና ረብሻ፣ ከባድ አደጋ እንዲሁም ደግሞ ከባድና አስደንጋጭ ነገር ነው እየተፈጠረ ያለው። መጨረሻ ላይ እንግዲህ እድልም ቢሆን ምን ነው እዚህ ቤት ባልመጣሁኝ እያለች ራሷን በጸጸት እያጋለጠች ትገኛለች ማለት ነው። ሜላትም ደግሞ የተፈጠረውን ነገር ማመን አቅቷት እጅጉን በጣም ራሷን መቆጣጠር ቢከብዳትም ወይዘሮ ገነት ግን ነገሮችን ለማረጋጋትና የተፈጠሩትን ነገር መስመር ለማስያዝ እየፈለገች ነበረ ማለት ነው። በመጨረሻም እንግዲህ ባልጠበቀችውና ባላሰበችው መንገድ አስደንጋጩን ነገር መቋቋም ቢያቅታትም ቢንያም አስቀድሞ ራሱን ስቶ ዲፍት ሲል እንግዲህ ሁሉም ከባድና አደገኛ ነገር መፈጠሩን ሲያዩ ፎጣ አምጥታ ውሃ ብታረግለትም ምን ብትልለትም በፍጹም እንትን ማለት አልቻለም ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦቻችን ክበሩልን ማለት ነው። እድል እንግዲህ ባልተጠበቀና ባልታሰበ መንገድ ወደዛ ቤት መታ እኔ እዚህ ቤት ልኖር አይደለም ማሚ፣ ይህንን የአንገት ጌጤ የተሰጠኝ የውድ ቤተሰቦች ስጦታ ነው። ከልጅነት ጀምሮ አብሮኝ ያለ ስጦታ ነው። ስለዚህ እሱን ነገር እንድመልሽልኝ እፈልጋለሁ ብላ በትህትና ጠየቀቻት። ወይዘሮ ገነትም እድል ይህንን ጌጥ የሰጠሽ ማን ነው? እውነታው እንድነግርኝ እፈልጋለሁ ብላ አለቻት። ማሚዬ ይህንን ጌጥ የሰጠችኝ አሳዳጊ እናቴም ሳትሆን ሌላ ሰው ነው የሰጠኝ። ስለዚህ ባክሽ የተፈጠረና ያልተፈጠረ ነገር እየፈላለሽ እኔን ተስፋ ባታስቆርጪ ደስ ይለኛል። እኔ እየሰራሁና እያደረኩ ያለሁት የራሴን ፍላጎት ብቻ ነው። አሁን ላይ ግን ከምትዩና ከምታስቢው በላይ አንቺ የምታስቢያትና የምትጠረጥሪያት እድል ተመልሳ ልትመጣ አትችልም። በጣም ከፍቶኛል። በጣም ምንም ቢፈጠር ምንም
እንደዚህ ታስቢያለሽ ብዬ አንድ ቀንም ገምቼሽ አላውቅም። ስለዚህ የተፈጠረውን ነገር መቋቋም ቢያቅተኝ እንኳን ነገሮችን እንድጋፈጥ እድል ስጭኝ። ስለዚህ እኔ የምፈልገው ጌጤን ነው። በሰዓቱ አንቺ ያደረግሽልኝና የሰራሽልኝ ነገር በጣም ብዙ ነገር ነው ከገባሽና ከተረዳሽ። ስለዚህ አሁንም ቢሆን የምፈልገው ነገር ቢኖር የራሴን የሆነ ነገር ብቻ ነው ብላ አለች። እንዴት እንደዚህ ሊሆን ይችላል? ምንም ቢፈጠር ምንም አሁንም ያልሹ ነገር ልክና ትክክል እስካልሆነ ድረስ ልክ ነው ትክክል ነው ብዬ ላምንና ልቀበል አልችልም ብላለች። ችግር የለውም ያልሹን በሙሉ እቀበላለሁ። አሁን ግን የምፈልገው ነገር ቢኖር ጌጡን ነው ብላ ተናገረች። ጌጡንም እንግዲህ በሚገርም ሁኔታ እንዴት አድርጋ መስጠት እንዳለባት እያሰበችና እየተጨናነቀች ነበረ። መጨረሻ ላይ እንግዲህ ወይዘሮ ገነት እግሯ ላይ ተደፍታ መለመን ጀመረች። ይቅር በይኝ እያለች ልመናውን ቀጠለች። እሷም ደግሞ በጣም ልቧ ተሰብሮ ስለነበረ ማሚዬ እኔ አንቺን ይቅር ብዬሻለሁ፣ ያደረሽልኝ ነገር በጣም ብዙ ነገር ስለሆነ ይህን ነገር ብትይኝ በፍጹም አንቺን ልቀየምሽ አልችልም፣ ኖርማል ነው ብላ አለቻት። በጣም ደነገጠች። ያላት አማራጭና ትልቁ ነገር ከዛ ቦታ ላይ እድል የምፈልገውን ነገር ተናግራ መሄድ ነው። እሱም ምንድን ነው እንግዲህ ሜላትንም አዋርዳታለች። ሜላት አንቺን እኮ ጠንቅቄ ያቅሻለሁ፣ ያደረግሽውን ነገር ራስሽ ታውቂያለሽ። ከምትዩና ከምታስቢው በላይ ያልታሰበና ያልተጠበቀ ነገር አታደርጊ። ገባሽ? አንቺ ሻንጣ ውስጥ አሁን ቢበረበር የሀሽሽ እንዲሁም ደግሞ ልክ ያልሆነ ነገር እንደምታደርጊ የማላቅ ነው እንደሚመስልሽ አለቻት። ምን ጭራሽ ወንድ ታመጣለች አለና ቢኒያም ደነገጠ። ሮማን አንቺ ደግሞ ይህንን ያክል ልጅ እንዳለሽ እያሰብሽ ትትኖሪ ነበር። ያላሰብሽውና ያልጠበቅሽው ነገር ነው። ብትወልጂው ይህንን ያክል ልጅ እንደምታደርሽ ታውቂያለሽ። አዎ ልጄ ነው፣ እሷም ነው መቀበል አቃተው እንጂ ቢኒያም የኔ ልጅ ነው እያለች ቀወጠችው። እኮ እሱ ልጅሽ መሆኑ አለመሆኑ አሁን የሚረጋገጥበት ነገር ነው። ቆይ ታዲያ ከኔ የምፈልጊው ነገር ምንድን ነው ብላ አለቻት። በፍጹም እኔ ካንቺ ምንም አይነት ነገር የምፈልግ ነገር የለም። ከምታስቢውና ከምትዩ በላይ ግን ራስ ወዳድና አደገኛ ሴት እንደሆንሽ ታውቂያለሽ አለቻት። እኔ እድል ራስ ወዳድ ሴት አይደለሁም። የተፈጠረውን እውነታ መናገር ስለፈለግኩ ነው። ይህንን ሁሉ በደል አድርጋችሁብኝ፣ ሁላችሁም እየተመላለሳችሁ እንደፈለጋችሁ እየተጫወታችሁብኝና ከሚታሰበው በላይ ጉድ እየሰራችሁኝ አርፌ የተቀመጥኩት እኮ የማሚ ዋህነትና የማሚ ጥሩነት ይበልጣል ብዬ ነው። ለእናንተ ግን የማይገባ ነገር እያደረግኩ መኖሬ በጣም አሳፍሮኛል። አሁንም ቢሆን ከምታስቡትና ከምትሉት በላይ ራስ ወዳድ ጋር አብሬ መቀጠል አልችልም ብላ በጣም በጣም ተናዳ ስለነበረ ቀወጠችው። እሷም እንግዲህ እድልን ብትለምን እዛ ቤት መኖርም አልፈለገችም። ለቢንያም መናገር የፈለገችውን ነገር ተናገረች። ትምህርት ቤቱና እንግዲህ ከጓደኛዋ ጋር ቃል አስገብታታለች። ጓደኛዋም ትምህርቷን መቀጠል እንዳለባት እንዲሁም ደግሞ ከሚባለው በላይ እጅግ በጣም አንቺ ጎበዝ ተማሪ ነሽ፣ ትምህርትሽን ለአንዴና ለመጨረሻ ጊዜ መማር እንዳለባት የሚጠቅማት ትምህርቷ እንደሆነ እየነገረቻት ነው ማለት ነው። በጣም ደስ ብሏት እሷም እድልም ከጓደኛዋ ጋር ቡና እየጠጡ እንትን ብለው ነበረ። ቢንያምም ጓደኛዋን አገኝና እባክሽ ተባበሪኝ፣ እድል የምትባል ልጅ እዚህ ትምህርት ቤት ታውቂያለሽ ብሎ ሲላት እንደምታውቅ ነገረችውና እድል ያለችበትን ሁኔታ ካስረዳች በኋላ በምንም አይነት መልኩና ሁኔታ አብራ ከሱ ጋር ለመሆን ወሳስናለች ማለት ነው። በጣም በጣም ነው ደስ የሚለው። እንግዲህ በተደጋጋሚ ይቅር በይኝ እያለ ቢለምናትም እሷ የይቅርታ ልብ የላትም። አንተም ቢሆን ከነሱ አጋንንት ጋር ሁነህ ቢንያም ብዙ ነገር አድርገኸኛል፣ ሳላውቀው ርቀኸኛል፣
ቤተሰብን ማወቅ፣ የቤተሰቦችን ማንነት መረዳት ይህን ያክል መስመር የሚያስት ከሆነ አመሰግናለሁ፣ ካሁን በኋላ አጠገቤ እንድትደርስ አልፈልግም ብላ ነው ያሰነባበተችው። እሱም በጣም ደንግጦ ስለነበር ራሱን መቆጣጠርም አቅቶ ስለነበር ያለው አማራጭ ከዛ ከቤት እድል መንገድ ላይ ጠብቀው እኛ ሰፈር አለው ቱቦ ላይ እናስገባታለን። ካሁን በኋላ እኛ ጋር እንድትቀልድና እንደፈለገች እንድትዘል አንፈቅድም ብለው ወሰኑ። እሷም በጣም ተናዳ ስለነበረ ወይኔ ይሄንማ ነገር በጭራሽ አምኜም ልቀበልም ሆነ አምኜ ልረዳም አልፈልግም። ምን አይነት ጉድ ነው እየተካሄደብኝ ያለው? የዘንድሮስ የባሰ ነው። ወይኔ መከራዬ እያለች እራሷን ከሚባለው በላይ እንግዲህ በከባድ ጥያቄ ውስጥ አስገብታ እየተጨናነቀች ትገኛለች ማለት ነው። እድል ከዛ ከቤት አሁንም ወይዘሮ ገነት ለሜላትና ለሮማን ትልቅ ማስጠንቀቂያ ሰጠች። ሜላት ካሁን በኋላ ለምን የቀን ስራ መስተንግዶስ ሲሆን የሰው ቤት ስራ ሰርተሽ መኖር ትችያለሽ። እዚህ ጋር ላይ መጠለያና ምግብ ብቻ ነው። ከዛ ግን ከኔ 5 ሳንቲም እንደማታገኙ ልንገራችሁ። ትምህርት ቤትም ቢሆን እየሄድሽ የምትማሪውን ወጭ እንደማልከፍልና እንደማልዘጋልሽ ወቂ። ስለዚህ ማድረግ የምፈልገውን ነገር ልንገርሽ። በስነ ስርዓት ጸባይሽን አሳምረሽ የምትኖሪ ከሆነ ላጠፋሽው ጥፋት በሙሉ እድልን እግሯ ላይ ተደፍታችሁ ይቅርበሉ። ይህን የማትሉ ከሆነ ሮማንም ቢሆን ካሁን በኋላ ቤት የለቀሽ ውልቅ በይ። አንቺን የምቀልብበትና አንቺን የምሸከምበት አቅምና ፍላጎት የለኝም ብላ ስትላት እህቷ እንዳመረረች በጣም ተረድታ ነበርና መጨረሻ ላይ እንግዲህ ባልተጠበቀ መልኩ እድልና ወይዘሮ ሮማን እግሯ ላይ ተደፍተው እያሉ እያለቀሱ እድል ይቅርታ ብለው ለመኗት ማለት ነው። እድልም ይሄ ይቅርታችሁ ማስመሰል ካልሆነ ይቅር ብያለሁ፣ ግን በስህተት ካሁን በኋላ የሆነ ነገር አደርጋለሁ ብትሉ እኔ እድል ምንም አይነት ምህረት የለኝም ብላ ተናገረች ማለት ነው። እጅግ በጣም አሳዛኝና ከባድ ነገር ነው። ሁኔታቸውን ሲያይ ቢኒያም በጣም ተገረመ። እንደናንተ አይነት ራስ ወዳድና አሳማ ሰው አይቻላቅም። አሁን ሁላችሁም የተዋረዳችሁበት ቀን ደርሷል። ከምታስቡትና ከምትሉት በላይ ሰተት ብላ እድል ማታ መታ ሁሉንም ነገር እንደምትናገር አደርጋለሁ። ምክንያቱም እናንተ ያደረጋችሁት ሴራና ተንኮል ተዘርዝሮና ተነግሮ አያልቅም ብሎ ነው ያለው። እሷም ደግሞ የታገኛት ጭራሽ አሁን ተመልሳ ከመጣች ገነትም ተጸጽታለች። እድልን ካላመጣልኝ እኔ ሰላም ነገር አልኖርም ብላለች። ስለዚህ አሁን በቀጣይ የምንባረረው እኛ ነን፣ ሜላት ተዘጋጅ ብላ ስትል ይህማ ሊሆን አይችልም፣ አምኜም መቀበልም አልፈልግም። እኔ ከዛች ከቤት ንቅንቅ አለልም፣ ግን እድልን መንገድ ላይ ጠብቀን ማሰቃየትና መቀጥቀጥ አለብን ብለው ሲሉ እድልን እንቅ አድርገው በይኔ ሜላት እድልን እንደፈለግሽ አርግሽ ቀጥቀጫት አለችና ከኋላ ቢኒያም መጣና በጥፊ ጠፍጥፎ ሜላትን እድልን ወደ ቤት ይዟት ሄዷል ማለት ነው። ሮማንም በጣም ደነገጠችና ሜላት መንገድ ላይ ቁጭ ብላ እያለቀሰች አሁን የምታለቅሽበት ሰዓት አይደለም፣ እድል ወደ ቤት ሄዳለች። ምን አይነት ውሳኔ እንደሚወሰን ከባድ ችግር ስለሆነ ሁላችንም ሄደን ልናዳምጥ ይገባል፣ በይተነሽ ብላ እጇን እየገተተች ይዛት ሄደች። ውድ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልን።